ግን ትክክለኛ እንቅልፍ አይደለም። ትክክለኛ እንቅልፍ አይመስለኝም። በቃ የሆነ ውስጣችሁን ይረብሻችኋል። የሆነ የማትፈልጉን ያነጫንጫል። ወይን እየተሰራ ወይን ነገር ቅባት እየቀባው ያቺ ሰዓት ነው እንጂ ክፍት አድርጌ መተኛት አልችልም። የሆነ በቃ ውስጥ ሲገባ ይታወቃችኋል። ቆዳችሁ ቁምጣ በሱሪ ምናምን እንደዚህ ሲደንሱ ቲክቶክ ላይ ወልዶ በሁለት ቀን በሶስት ቀን ይታያሉና እንደው ግርም ምንም ላይ መሙቅ ያለበት ይሄ ነው ብዬ ነው የማስበው። እና ለማንኛውም ሐሳባችሁን ሹክ በሉኝ እላችኋለሁ። ለማንኛውም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለሁኝ እንኳን አደረሳችሁ ለሆሳዕና። እንዴት ናችሁ? ሰላም ናችሁ? እኔ ያለው እንግዲህ አራስነት ያላለቅም ገና እየጀመርኩ እውነት እንደ ቀልድ በስማ እንግዲህ አሁን 3 ሳምንት ላይ ነኝ። ይገርም ነው። ጊዜው በጣም ነው የሚሮጠው። ጊዜው በጣም ይሮጣል። እንዴት ናችሁ? ሁሉ ሰላም ነው? ወይኔ ብታይ በስማ አንዳንድ ጊዜ በአራስ ቤት ውስጥ በጣም ዲፕሬሽን ውስጥ የምገቡበት ጊዜ አለ። እኔ ብቻ ነኝ? የሁሉም ሰው ነው? በስማ ይሄ ሳምንትም አምጣው በጣም ነው የሚደብረው። አንዳንዴ አንዳንድ ጊዜ የሆነ ትዝ ስለኝ ነው እንጂ ረሳና በቃ የሆነ እድት ምናምን ነገር የሆነ ጥፍት ልጣ ምናምን ነገር እላለሁ ሲጨንቀኝ። ለካ ሳስበው አራስ ቤት እውነት ለራሴ ራሱ ይገርመኛል አንዳንዴና እውነት ከባድ ነው። በተለይ ደግሞ እንደዚህ ልተኛ ብላችሁ ስተኙ ምቃሹት ነገር እስቲ ከመሸም ቢሆን ቡና ልጠጣው ነው ብታይ ተኝቼ ሻራስና እስቲ ቡና ልጠጣ ብዬ ነው እንጠጣ። እና እውነት እኔም ብቻ ነው ወይስ ይሄ ያለ ነገር ነው በአራስ ቤት? ለምን በፊት እንደዚህ እንትኑን ነበር የማውቀው እንጂ እንደዚህ እንትን ውስጥ ገብቻ አላውቅም። ዲፕሬሽን ውስጥ ገብቻ አላውቅም። ያስጠላል ወይ ይከብዳል እውነት። እስቲ በዚህ ከተሻለኝ ማሰብ እኮ አትፈልጉም፣ ግን ሳትፈልጉ ከባድ ነው። ሰው በዚህ ሰዓት መልሶ ይተኛል። እኔ ከእንቅልፍ እነሳለሁ። መሽቷል። ያው ለኔ ቀን እንደገና ደግሞ ማለት ነው ያስተኝ ደግሞ እንትን ስልክ ሲገባብኝ ዝም ያልኩት በዚህኛው እንቅልፍ አልተኛውም ማለት ይቻላል። ስለዚህ አንዳንድ ሰው እንቅልፍ ይከለክላል እንጂ እንቅልፍ ይከለክላል ምናምን ይላሉ። ያው በፊትም ጠጣለሁ፣ ግን እንደዚህ ያውኑ በቀን ሳልተኛ ሳልጠጣ እንትን አለለም ያዛገኛል። አሁን ራሱ ስንት ሲያዛገኝ ነው ያፈሉልኝና ቀን ላይ አልተኛውም። ዛሬ ግን ተኝቻለሁ። ትንሽ ግን ትክክለኛ እንቅልፍ አይደለም። ትክክለኛ እንቅልፍ አይመስለኝም። በቃ የሆነ ውስጣችሁን ይረብሻችኋል። የሆነ የማትፈልጉን ያነጫንጫችኋል። ሁሉም ነገር ያስጠላችኋል። በቃ እኔ እንጃ ጌታ ሆይ ያልኩኝ በቃ እንትን ነው የሆነ ሰላም የሚነሳችሁ ነገር የለም። ሳትፈልጉ ረብሽብሽ የዚህን ሰሞን በቃ እንቅልፍ መተኛት እየፈለኩ እንቅልፍ የለም። ጭንቅላቴ ውስጥ እኮ አይኔ ላይ እኮ አለ። ልተኛ ስል ብቻ የሆነ የሚያስፈራችሁ ነገር የለም። እንዳትተኙ የሚያስፈራችሁ ዝም ብላችሁ ለወግ ብቻ የምትተኙት ነገር እንደዛ ነገር ነው እኔ ጋር ያለው ማለት ነው። እንደሆነ አላውቅም። እና ጭራሽ ከጭንቅላት ውስጥ ጥፍት ብሎ ራስ
ለካ ነኪዮ ሳና ነው። ከዛ ሄዳለሁ ላለኝ ለካ ሻወር ልታጠብ ምናምን ብዬ ራስነቴ ራስቼ ከራሴ ጋር ብቻዬን ስስቅ ነበር። ወዴት ነው? ከዛ ሄዳለሁ እንዴ ምንድነው በቃ ምናምን ነገር ብዬ ልሄድ ተጣጥቤ ልሄድ ማለት ነው። ትዝስ ላይ ለካ ራስ እውነት እንደዚህ ሳወራላችሁ ቀልድ ሊመስላችሁ ይችላል። እውነት እዚህ ጋር ጻፉልኝ እስቲ ይሁን እንደዚህ በራስ ላይ የሚፈጠር የሆነ ዲፕሬሽን፣ የተለያየ ነገር ጭንቀት፣ በቃ ማሰብ ሳትፈልጉ እንድታስቡ የሚያደርጋችሁ ነገሮች አሉ ወይስ የሉ? እስቲ እውነት ወልዳችሁ ከአንድም ሁለት የወለዳችሁ ነገር እንግዲህ አንዳንድ ሰው እንዲህ መጀመሪያ ነው እንጂ ማታውቂው ሁለተኛ ላይ ከወለድሽ እኮ ብዙ አይነት ልምዶች ትወስጃለሽ ምናምን ነገር ይባላል። ግን ይለያያል። እውነቴን ነው የምላችሁ በምትሉ ሁሉም ነገር ምጡ የመጀመሪያና የሁለተኛ ላይ ይሄ ታወቀ ነገር ነው። ለምን እኔ መጀመሪያ ይከብዶኛል ያለማወቄ የዛን ጊዜ ጉዳት ይሁን አላቅም። እንደገና ደግሞ መተኛት አበዛ ነበር የዛን ጊዜ። አሁኑን ግን በቃ ልጁን ተሸክሚው የማልሄድበት ቤትም ለመግዛት የቶች ለመግዛት እቃ ለማድረስም በቃ ተቀምጥኩ የሚባለው 1 ወር እቤት ተቀመጥኩ የሚባለው እሱንም አልቀመጥም እንኳን አስፋልት ሄዳለሁ እመጣለሁ የሆነ ቅርብ ቦታ ሄዳለሁ። እንደዚህ ሩቅ ቦታ ያለርኩት 1 ወር ነው። ከዛም አልከበደኝም። ምንድነው እመሞች ነበሩ በየጊዜው ይሁንም ግን መንገድ እየጠረገ ነው እንደዚህ ነው ይሉኛል። እና ያውኑስ ወልድ እንትን አላለኝም። ቢያንስ በዛ ከተባለ ከሁሉም ከዛ ከማዋለጃ ክፍል እስከምወጣ ድረስ 2 ሰዓት ይመስለኛል። አምጪውን ብዬ ወልጄውን ነገሮች ተስተካክሉ ከዛ ክፍል እስከምወጣ ቢያንስ ፈጅ ከተባለ 2 ሰዓት። ያኛው ግን 3 ቀን የቆየብኝ የመጀመሪያ። ለዛ ነው ለያያል እምላችሁና እንደዚህ አይነት ነገር ውስጥ አልገባውም ነበር የመጀመሪያ ጊዜ። ያውን ግን ለምን እንደሆነ አላውቅም። በቃ የሆነ ማሰብ አልፈልግም። በቃ እዚህ ጋር ተናግራችሁ ራሱ እዚህ ውስጥ ያለውን ልናገር እንኳን ብትሉ ተናግራችሁ የማይወጣላችሁ ነገር የለም። ያያችሁት የተሰማችሁትን ነገር ስሜት ሙሉ ለሙሉ መናገራችሁ ይከብዳል። ለምን እንደሆነ አላውቅም። ትንጻሰል ያለች ነው እና እንደዚህ አይነት ነገር አለ ወይ ልላችሁ ፈልጋለሁ። ብቻ ከባድ ነው። ተመስገን ነው ተመስገን። የሚከብዱን በተመስገን ብናሳልፈው ጥሩ ነው። እና እኔ ይሄ ነገሮች የዚህን ሰሞን አይቼ የማላቃቸው ነገሮች እየታዩኝ ነው። ለኔ ብቻ ነው ወይስ ሁሉም ሰው ጋር ያለ ነገር ነው? እናም ብዙ ጊዜ እከታተላለሁኝ አንዳንድ ነገር ማለት ነው። ግን በቃ የሆነ አራስነታቸው ራሱ ረስተው እንደዚህ ተገላልጠው ምናምን እንትስዶ እንትላለው። ግን እኔ አሁን ብርድ አሁን እንደዚህ ግልጥ ሲደረግ ማለት ነው የሆነ ቆዳችሁ ውስጥ ሆነ ስገባ ብርድ ውስጥ ስገባ ይታወቀኛል ማለት ነው። በጣም ሲገባ የሆነ በረዶ ነገር እንደታጠኩኝ አይደል እስከሚሰማኝ ድረስ ማለት ማማዬ መጣ አታውሪ ነይ ያለችኝ ነው። ታጠጓ ሲነሳ ሰው ይበርዳታል መሰለኝና ተመለሽ ወደ ቦታሽ እያለችኝ ነው። እና ለማንኛውም ውድ ቤተሰቦቼ እና አንዳንድ ሰው ተገላልጥና ፀጉሬን ክፍት ማድረግ አልችልም። ወይን እየተሰራ ወይን ነገር ቅባት እየቀባው ያቺ ሰዓት ነው እንጂ ክፍት አድርጌ መተኛት አልችልም። የሆነ በቃ ውስጥ ሲገባ ይታወቃችኋል። ቆዳችሁ ሰውነታችሁ ክፍት እንደሆነ ነው የሚሰማችሁ የሚታዩት። እኔ ያን ነገር አልቻልኩም። አሁን ቁጭ ስልም ምን ስልም በጣም ነው የሚበርደኝ። አሁን አልጋ ላይ ለብሳለሁኝ የሚለበስ ከእግሬ ከጥፍሬ እስከ ላይ ማለት ነው። በጣም ነው በቃ የሆነ ቆዳችሁ የተላጣል ንፋስ ሲገባችሁ ወይም በረዶ ነገር ላያችሁ ላይ ዲዛይን ነው የሚገባባችሁና አንዳንድ ሰው ግን ወልደው በቁምጣ በሱሪ ምናምን እንደዚህ ሲደንሱ ቲክቶክ ላይ ወልደው በ2 ቀን በ3 ቀን ይታያሉና እንደው ግርም ምንም ለየሁሉም ሰው እንደመልኩ እንዳስሱ ይለያል ወይስ የነሱ ቤት ይሞቃል? በጥበት ነው እንደው ትልቅ ቤት እንደው አይሞቅም። የኔ ጠባብ ቤት ስለሆነች እንደው መሞቅ ያለበት ይሄ ነው ብዬ ነው የማስበው። እና ለማንኛውም ሐሳባችሁን ሹክ በሉኝ እላችኋለሁ። ለማንኛውም ቻው። ማማዬም እያለቀሰች